በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሐዋርያው ቅዱስ ታዲዮስ ዓመታዊ የዕረፍት በዓሉ በሰላም አደረሳችሁ አደረሰን። ሰላም ለእናንተ ይሁን። የቻናሌ ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። ቅዱስ ታዲዮስ ሐዋርያ። ቅዱሳን ሐዋርያት አባቶቻችን ጌታችን ኢየሱስ ክርስቶስ በተከተሉበት ሰዓት እድሜያቸው በ3 ደረጃ የተከፈለ እንደነበረ የቤተ ክርስቲያን ትውፊት ያሳያል። ቅዱስ ዮሐንስ ወንጌላዊ ያሉት በ20ዎቹ ውስጥ፣ ቅዱስ ታዲዮስ የመሰሉት ደግሞ በ30 እና በ40ዎቹ ውስጥ የነበሩ ሲሆን ቅዱስ ጴጥሮስ ደግሞ በ50ዎቹ ውስጥ የሚገኙ ነበሩ። ደቀ መዛሙርቱ ከወጣቶቹም ከጎልማሶችም ከአረጋውያንም የተዋቀሩ ነበሩ ማለት ነው። ቅዱስ ታዲዮስ በቀደመ ስሙ ሌብዲዮስ ይባል የነበረ ሲሆን በአንዳንድ መጻሕፍት ውስጥ በተለይ በምስራቅ ኦርቶዶክሶች ስምዖንና ይሁዳ እየተባለ ተጠርቷል። ቅዱሱ ጌታችን ተከትሎ ከ12 አንዱ ሆኖ በፈጣሪው ተመርጦ 3 ዓመት ከ3 ወር ከጌታ እግር ተምሮ በእርገቱ ተባርኮ በባለ 71 ልሳን ተቀብሎ ሐዋርያት ዕጣ ስጣጣሉ የበኩሉን ሀገረ ስብከት ተካፍሎ ዓለምን ዞረዋል። ቅዱስ ታዲዮስ አንድ ቀን ከሊቀ ሐዋርያ ቅዱስ ጴጥሮስ ጋር ወደ አንዲት ሀገር ይገባሉ። ታዲያ ለቀናት ያለ ምግብ ወንጌል ሲሰብኩ ቆይተው ነበሩና ደጎች ሐዋርያት ራሳቸው ወደ ከተማዋ ሳይገቡ አንድ ሽማግሌ ሲያርስ አይቶ ሰላምታ ሰጡትና እባክህ እርቦናል አብላን አሉት። እርሱ ምንም ወገኑ ከአይዛብ ቢሆንም አሳዝኖት በሬዎቹን ሳይፈታ እየሮጠ ሄደ። ያ ጊዜ ቅዱስ ታዲዮስ ሊቀ ሐዋርያ እርሱ እስኪመጣ ለምን አናርስም አለው። ሁለቱም ተነስቶ ታዲዮስ ሞፈር፣ ጴጥሮስ ደግሞ ስንዴውን ያዘ። ቅዱሳኑ እየዘሩ ያርሱ፣ ሰውየው ምግብ ይዞ እስኪመጣ አድጎ አፍርቶ እሸት ሆኖ ቆየው። ገበሬው የተደረገውን ተአምራት ባየ ጊዜ ደነገጠ፣ ሊያመልካቸውም ወደደ። እርሱ ግን እኛ የልዑል ባሪያዎች ነን ብለው በክርስቶስ ማመን አስተማሩት። ሊከተላቸው ብሏቸው የለም ከእሸቱ ይዘህ ወደ ከተማ ግባና እራት አዘጋጅልን እኛ እንመጣለን አሉት። አቤት እርሱ ወደ ቤቱ ሲመለስ አይዛብ ነገሩን ተረድቶ ተሰብስበው እነዚህ የክርስቶስ ደቀ መዛሙርት እሳትም ሰይፍም አይበግራቸውም ብለው ወደ ከተማ እንዳይገቡ ከበሩ ላይ ራቆቷን የሆነች ዘማዊ አቆሙ። ቅዱስ ታዲዮስ ገና ከርቀት ስላያት ቀና ብሎ ቅዱስ ሚካኤል እርዳን አለው። ሊቀ መልአኩ ድንገት ወርዶ ዘማዊን ሴት በጸጉሯ በአየር ላይ ሰቀላት። በከተማዋ ያሉ አይዛብ ይህን ሌሎች ተአምራትን አይተው ሁሉ በጌታ አምነው ተጠመቁ፣ ለሐዋርያትም ሰገዱላቸው። አንድ ቀን ግን አንድ ጎረምሳ ባለጸጋ ቅዱስ ታዲዮስ ሀብት ንብረታቸውን መጸውቱ ስል ሰምቶ ዘሎ የሐዋርያ ጉሮሮ አንቆ ከሞት አድርሶት ነበር። ያን ጊዜ ጌታ ለካ ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ያለው ለዚህ ነው ብሏል። ባለጸጋው እንዲህ ይሆናል ብለው መርፌ ሰርተው ግመሉ ከነ ባለቤቱ
በሰው ሁሉ ፊት 3 ጊዜ አሳልፎታል። ያ ማለት ጌታችን እንዳለ በሰው ዘንድ የማይቻለው በእግዚአብሔር ዘንድ ይቻላል። ማርቆስ 10:23 በዚህ ምክንያት ያ ክፉ ባለጠጋ ወደ ልቦናው ተመልሶ ከቅዱስ ታዲዮስ እግር ስር ወደቀ። ሐዋርያው አለ፣ ሀብትን ለነዳያን ስጥ፣ ይህን ብትር እንኳን እየዞረ ወንጌል መንግስት ስበክ። ባለጠጋውም የተባለው ሁሉ ፈጸመ፣ በክብር አርፏል። ቅዱሳን ታዲዮስ ጴጥሮስ ግን በሀገሪቱ አብያተ ክርስቲያናትን አንጾ ካህናትን ሾመው ያችን በአየር ላይ የሰቀሏትን ዘማዊ የተባረከች መበለት አድርገው በሌሎች አገራት ወንጌል ለማድረስ ወጥተዋል። ቅዱስ ታዲዮስ እስከ እርጅና ድረስ ለወንጌል ሲተጋ ኖሯል። ጌታችንም በየጊዜው በአካል እየተገለጸ አጽንቶታል። ከብዙ የድካም የመከራ ዘመናት በኋላ በዚች ቀን አርፏል። ጌታችን ኢየሱስ ክርስቶስ ከቅዱስ ሐዋርያ በረከት ይክፈለን። ሐምሌ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ታዲዮስ ሐዋርያ ከ12ቱ ሐዋርያት አንዱ። ወርሃዊ በዓላት: ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ኢዮብ ጻድቅ ታግስ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ፣ ቅዱስ ሳሪዮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ቢስሐ። ጌታ ኢየሱስ ዘወር ብሎ አይቶ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል አላቸው። ደቀ መዛሙርቱ እነዚያ ቃሎች አደነቁ። ጌታ ኢየሱስ ደግሞ መልሶ ልጆች ሆይ በገንዘብ ለምታመኑ ወደ የእግዚአብሔር መንግስት መግባት እንዴት ጭንቅ ነው። ባለጠጋ ወደ እግዚአብሔር መንግስት ከመገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው። ማርቆስ 10:23 እስከ 28 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሐዋርያው ቅዱስ ታዲዮስ በረከት ይደርብን፣ አሜን። የጻፈልን ቃሉን ያሰማልን።